እንዴት እንደሚያስፈራው የሞት ጥግ እያሳየ እደርሳለሁ እዛ ገባለሁ በቃ ሞታሩ እስኪነሳ ነው አታናግሩት ሱስ በሽታም ሰዓቱን ጠብቆ አምጣ ይላል አለበለዚያ ትንቀጠቀጣለህ እንዲህ ብርጭቆ እኮ መያዝ የሚያቀታቸው ሰዎች አሉ የመጀመሪያው ነው ሁለተኛው ሰው የሚያጠጣቸው እኔ ሱሰኛ ሰው ቢገልም አይደንቀኝም እንዴ ይሄንን ቢያዳምጡ ጥሩ ካጣ ሊሞት ነው እያንቀጠቀጠኝ ነው ምንም ነገር አረጋለሁ እድለኛው ዮናታን ለ22 ዓመት ከተዘፈቀበት ሱስ ራሱን በማውጣት ለብዙዎች መፍትሄ መሆን የቻለ የጉድ ላክ ሪሃቢሊቴሽን ሴንተር ፋውንደርና ሲኢኦ እንደተደሰተም ሰው አይኖርም እንደከፈውም አይኖርም እንዲሰራለው ብዬ ምናምን ሳማክራቸው ያግዙኛል ለምላቸው ሰዎች ታጠገባ አይቆ አንዳንዱ ጓደኞች አረ ምን አይነት ጫቀመሽ ነው ግን ሜዳር ግሪንላንድ ከዛ ገዛውልና እንጂ እዛ ሰከንዳሪው ጋር ትልቅ ዛፍ አለ እሺ አንተ ታምነኝም ባታምነኝም አይደንስም ብዬ እኮ ነው እንዴ አሁን ሱሰኛ ስትሆን ሰርተህ እንዳልሰራ ስትሆን ምን ስትሆን አይበቃህም 100 ሺህ ማገኘ 50 ሺህ ማገኘ 100 ብር ማገኘ አንድ አይነት ህይወት ነው በየቀኑ አሁን ለምሳሌ ዜና ቢዘግበው እንደ መኪና አደጋ በጣም ብዙ ሰው ነው በቀን የሚያልቀው በሱስ ምክንያት አሁን ወርቅ ቢወድቅ እዚህ ጋር ሰው አነሷል ተሯሩጠ ተስፋ የቆረጠ ሰው ብታገኝ ምን ታረጋዋል መውጣት ፈልጋለሁ እኮ እንግዲህ በፊት ሳምንትም አርፍና ሁለተኛ ሱስ ምናምን ልልህና ሳምንት አርፋል ከዛ ተመልሼ እዛ ውስጥ አገኛለሁ ራሴ አድነኛ የሆነች ጓደኛ ፍሬንድ ተዋወቅኩ እንጂ አብድ ነበር አንድ ሱሰኛ ህይወቱ ላይ በቃ ሱስ ውስጥ ከሆነ ምን ነገሮች ይከሰቱበታል